ደራሲ በድሉ ዋቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁ። ይህ የውድቀት አዋጅ ነው ብለዋል። አበሻ በኪሱ ሞደሻ ነው ይዞ የሚዞረው። ቀና ስትል እልው፣ ቀና ስትል እልው፣ ከፍ ልትል ስትል እልው፣ በቃ ወርታች ነው የሚቀረቅረው። እዚህ ቪዲዮ ስር የተሰጠውን ኮሜንት ብታዩ ድድብና በየቤት ቁጥራችን እንደታደለ ነው የሚገባችሁ። በጣም ነው የሚያሳዝነው። ሰላም ጤና ይስጥልን ክቡራን የቻናሌ ቤተሰቦች እንደምን ከርማችኋል? ዛሬም በአዳዲስ ቪዲዮዎች ወደ እናንተ መጥቻለሁ። ሁላችሁም የትም መሄድ አይቻልም። ቪዲዮ ሁሉ ጊዜ እንዲመጣላችሁ የደወል ምልክቷን የሼር ምልክቷንና የሰብስክራይብ ምልክቷን እየነካችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ሁላችሁም የትም መሄድ አይቻልም። ወደ ቪዲዮ ሰላም እንዴት ናችሁ? ዛሬ መስማት ለተሳናቸው ስፖርት ዜና ይዘን መጥተናል። አብራችሁን ቆዩ። ዛሬ በመቀሌ መብራት ሄደች። ወንድሜ መብራት ደጋግሜ ነግሬሻለሁ። ውጭ ዘመድ ያለው ሰው ወጥቆ አይወጣም። አክስቲ ማለት ቅርበታችን ራሱ ሄሎ አክስቲ እንዴ ምሽ ያጥንት ችግር አይደለም ሱያኔ። አዎ የእንት ልጅ ባለፈው አንቺ ያስከፈትሽኝ አካውንት አለ አይደለ አክስቴ የሚለው ባንክ ደውለውልኝ ማታንቀሳቅሰው ከሆነ ዘንድሮ ከዚህ ዓለም ነው እናንቀሳቅሰው እያሉኝ ነው። ድንገተኛ ዛቻ። ጓደኞቼም ራይድና መኪና ተከራይተው እየሰሩ ትንሽ እንደዛ አይነት ነገር አሪፍ ሆኖ አላየሩ ጀብሎ እያሰብኩ ነው። ለኔ ነው በደረቴ የምታስቢው? ዝጊልኝ። የሰው ሀገር ሰው ነሽ። በቃ ምንድነው? ምንድነው? በእንትን ቸኮሪና ማስቲካ ካለው በደረቴ ትሰራለህ ነው የምትለው? አክስት አይደለችም እኮ ባልኮ ተረጋግጧል። አንተ አጎትህ ወጣ እንዴ? ወጣል አይደል? ሀገር የኔ አጎት ይወጣል ዋላ አይደል? የኔ አጎት ማካካችን ነው 16 ብር ማልቅ ልከክልህ ዋሌ አይደለ? ተመችቶኛል። በነገራችን ላይ ሁሉም ማለት ነው ውጪ ሀገር ያሉ አጎትም አክስትም ኤቭሪባዲ ማለት ነው እንደዚህ አይነት ባህሪ ነው ያላቸው። በጣም ነው የሚያስቁት። እንግዲህ ይሄ መርዳት ምናምን ነገር እኔ በእንትን ተሰድጄ እንትኒን በልቼ እንትኒና ጠጥቼ ምናምን ነገር ነው የሚሉትና ሁሉም ማለት ነው አብዛኞቹ አጎት አክስት ዘሴም ባህሪ ነው ያላቸውና እንደዚህ አይነት አጎትና አክስት አጋጥሟችሁ የምታውቁ ከሆነ እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሌላ ነገሩ አይደለም። ጆን ዳንኤል ጋር ሂጄ ቲክቶክ አዋርዱን ይዤ እሱ ጋር ጆን ዳንኤል አለቀሰ አልክ። በጣም ውሸታም ነህ ነው ፎንቲ፣ በጣም ውሸታም ነህ። ጆን ዳንኤል ከታሰረ 3 ቀን ነው የጠየቀው። 3 ቀን በህይወቱ 3 ቀን የጠየቀው እስር ቤት ሄደ የጠየቀው ማለት ነው። ቲክታክ ላይ ግን ብዙ ነገር ነው የምትለው። ይመች፣ ጥሩ ነው። እንኳን አወራ ዛሬ መቼም እዚህ ጋር ቁጭ ብዬ ሳወራ እግዚአብሔር ይመስገን ጆን ዳንኤል ተፈቷል። ጓደኞቹ ራሱ ስላለ ራሱ ይናገረዋል ወይ ደግሞ እኔ ውሸታም እባላለሁ፣ ችግር የለውም ግን እውነት ስለሆነ የምናገረው እኔ ማለት ነውና 3 ቀን ነው ሄደ የጠየቀው ጆን ዳንኤል። የልደቱን ኬክ አሰርተምስ የሄድክ ቀን ከዛም በኋላ ከምን ሀገር የመጣ ቀን ብቻ 3 ቀን ሄደ ጠይቀዋል። ከእንደገና ደግሞ ማለት ነው ቲክታክ አዋርድ ሲሸለም ሄድኩና በጣም ባይዘዌ ጆን ዳንኤልን እየተመላለሱ የሚጠይቁ ጓደኞቹ አንተ በተናገርከው ንግግር በጣም ታመው ነበር፣ መቆጣጠር አቅቷቸው ነበር። ሁሉም ዝም ያሉት ለጆ ሲባል ነበር እንጂ በጣም ሁሉም ወጥቶ ቪዲዮ ቢሰሩ ደስ ይላቸው ነበር። በጣም የገረምከኝ ግን ጆን ዳንኤል ጋር ጆን ዳንኤል አለቀሰ። አንተ ጆን ዳንኤል ጋር ሄድክ? አንተ ጆን ዳንኤልን ጠየቅ ነው ፎንቴ? አንተ ሰዎች ኮሜንት ላይ ሲወቅሱ እንዴት የጆን ዳንኤልን ስም አላነሳ መድረክ ላይ ሲሉክ አይደለ እንዴ ማታ መተ ጆን ዳንኤል ጋር ጆን ዳንኤል አለቀሰ ያልከው? መቼ ጠየቅከው? ሊያሹ ተከባብረን ነው የኖርነው እስከዛሬ አንድ ቀን ምንም ነገር ተናግረሽኝ አታውቂም። ዛሬ ላይ መጥተሽ ግን እንደዚህ መናገር የለብሽም። ለዛው በማታውቂው ነገር ከዚህ በፊት ነው ፎንቲ ጆን ዳንኤልን እኮ የሆነ ነው የሚጠይቁታል ምናምን ብለሽ አውቃሽ ልክ ዛሬ አዎ ብያለሁ።
ነው ፎንቲ ያው ብያለሁ። እኔ መጀመሪያ ጆን ዳንኤል ልጠይቅ። በነገራችን ላይ ጋይስ እኔ ጆን ዳንኤልን ያወቅኩት እስር ቤት ነው። እኔ ጆን ዳንኤል ጋር የተግባባሁት እስር ቤት ነው። ጃኒን ያወቅኳት የዛኔ ስትይዟት ነው። ጃኒን ያወቅኳት ወይም ደግሞ ያዩዋት በአካል ከጎኗ የቆምኩት ስትያዝ ነው። ጆን ዳንኤልንም ደግሞ የተግባባሁት እስር ቤት እጪ ነው ስጠይቀው ነው የተግባባሁት። እኔ ከማንም ቲክቶከሮች ጋር ከማንም ጋር ምንም አይነት ትውውቅም ግንኙነትም የለኝም። ግን እንደዚህ አይነት ነገር ሲደርስ ወይም እንደዚህ አይነት ነገር ሀፕን ሲያደርግ እንደማንኛውም ኢትዮጵያዊ ጠይቃቸዋለሁ። እውነታው እሱ ነው። አንተንም ደግሞ የዛን ሊያሾና ናሆም ፎንቲ ደግሞ እያነጋገራቸው ያለው ንግግር ደግሞ ናሆም ፎንቲ ጆን ዳንኤል ጋር የቲክቶክ ክሬቲቭ አዋርድ ዋንጫውን ይዤ ሂጄ ነበር ምናምን ነገር እያለና ብዙ ሰው ደግሞ ያን ነገር ልክ እንዳልሆነ የጆን ዳንኤል እህትም ደግሞ ኮሜንት ጽፋ ነበርና ሌላኛውንም ቪዲዮ ደግሞ ናሆም ፎንቲ እንግዲህ የተዋረደበትን ቪዲዮ ደግሞ ላሳያችሁ። እኔ አዋርዱን ጆን ዳንኤል ጋር ይዤው ገብቻለሁ ብያለሁ። ገብቻለሁ ትራይዴ ነኝስ እንደውም እኮ ነበሩ አዋርድ ይዤ ዛሬ ጆን ዳንኤል ጋር ነበርኩ። አዋርድ ይዤ ዛሬ ጆን ዳንኤል ጋር ነበርኩ። Are you serious right now, bro? እንግዲህ እንደሰማችሁት ነው። በአንድ አፍ ሁለት ምላስ ማለት ነው። በአንድ አፍ ሁለት ምላስ ነው። በነገራችን ላይ ሂዶ እንግዲህ ትንሽ ቀን የጠየቀው አሉ። ብዙ ሰዎችም ደግሞ ብዙ ወሬ እያወሩ ነውና የሚደብር ነገር ነው እየተወራም እየተሰማም ያለውና ከጓደኛ የማይጠበቅ ነገር ነው። ናሆም ፎንቲ ያደረገው ውሸት ነው። አልጠየቀውም። ኦልሞስት 3 ቀን አካባቢ ነበር የጠየቀው ከታሰረ ራሱ እየተባለ ነበርና እንግዲህ እውነታውን እንግዲህ የሚያውቁት እነሱ ናቸው። ይሄ ነገር እንዴት ነው እንዴት ፕሩፍ ታደርጉታላችሁ? አሁን ይሄ ነገር ልክ ነው ብላችሁ ታስባላችሁ? ጓደኛችሁን 3 ቀን ብቻ ነው አመት ከምናምን ታስሮ መጠየቅ ያለበት ጥሩ ነው አይደለም የሚለው ነገር እስቲ ሐሳብ አስተያየታችሁን ኮሜንት እየሰጣችሁኝ ወደ ቀጣይ ቪዲዮ እናልፋለን። ናሆም ችግር ውስጥም ካለህ ንገረን። እንዴት ሰው በሳምንት 8 ጊዜ ይሳሳታል? ፊልተር አጥፍቶ የድሮ ፎቶ ነው ምናምን ብሎ ሊሰክስ ሲል ፍንጭት ምናምን ብሎ ያዟት። ከዛ እንደገና አዋርድ ይዤ እስር ቤት ገባው ሲል ሴትዮዋ እንቃ ያዘችው። አሁን ደግሞ ጆኑም ፎሎ አድርጉት ብሎ መጣ። ከዛ ራሱ ፎሎ አላረገውም። ተፍታፍ ስትል የጆንን ስተት ደግሞና ሌላ ችግር ውስጥ ነው የምንገባው። እሱ ተፈታ ስንል ደግሞ ከነስተቶቹ ይመቸኛል ናሆም ችግር የለውም። መሳሳት ደግሞ ከሰው ስተት አይጠፋም ምናምን። የሰው ስተት መከታተልም ጥሩ አይደለም። ግን ያንቺ ባዘ አተካኑ እየበላው ነው። ሰላም ነው በቃ። ስለ ናሆም ታዋቂ ስለሆነ ስለ ናሆም እያወራው ነው ምናምን። ምን ስተት እንደሚያወጣ አላውቅም። በቃ የሆነ ቦታ ስተት ይገኛል። ከተከታተልክ እንደዛ ነው እና ለምን እንደጠመዱ ነው ግራ። እንግዲህ ጆን ዳንኤል ይፈታል ተብሎ ሁላችሁም ፎሎ አድርጉት እየተባለ ቲክቶክ ላይ እንግዲህ 3 ሚሊዮን እናስገባው ተብሎ ግን አካውንቱ የያዘው አካውንት ላይ ግን እንዲህ ሲታይ ፎሎ እንዳላደረገው ነው እንግዲህ በጣም ብዙ ሰው እየተናገረ ያለው ድምጽ እያነሳበት ያለውና ሁሉም ሰው እንግዲህ እየተነሳበት ነው። እርግጥ ነው ግን ልጁም እየሰራ ያለው ነገር ትንሽ ጥያቄ የሚፈጥር ነገር ነው። ባለፈውም የድሮ ቪዲዮ ነው ምናምን ነገር ብሎ ፍንጭቱ ደግሞ ሲታይ ልክ እንዳልሆነ ምናምን በጣም ብዙ ነገሮች እንትን እያሉበት ነውና ያው አንዳንድ ጊዜ ደግሞ ሰው ሲወድቅ ሁሉም ሰው ይረባረብበታል፣ ይነሳበታል። እንግዲህ የወደቀ ዛፍ አይታችሁ ከሆነ ሁሉም ሰው መፍለጫ ይዞበት ይመጣል ሊጥለው የበለጠ ሊከፋፍለውና አንዳንዴ ተሳስታችሁ ደግሞ ስህተታችሁን ላለመዘርጠጥ ብትሞክሩ አንዳንድ ሰዎች ጥሩ ነው ብዬ አስባለሁ። ናሆም ፎንቲ ግን ትንሽ ማስተካከል ያለብህን ነገር ብታስተካከል ብዬ አስባለሁ። ወደ ቀጣይ ቪዲዮ እናልፋለን። ሁላችሁም ሐሳብ አስተያየታችሁን ሰብስክራይብ ማድረጋችሁን ደግሞ ሳትረሱ ወደ ቀጣይ ቪዲዮ እናልፋለን። የሰው ልጅ ጭንቅላቱን በመጠቀም አንጻር እኮ በአማካይ ሲሰላ እኮ 0.5 ብቻ ነው ከ100%። አልበርት አንስታይን ብንወስድ 1% ራሱ አልተጠቀምበትም ጭንቅላቱ። ስለዚህ ፍላጎት ሊኖረን ይገባል። ፍላጎት ካለን በማንኛውም ነገር መስራት እንችላለን። አሬ ልጅ በጣም እያስጠጣን ነው እግዚአብሔርን። እንዴ እኔ ከቤተሰብ ጋር ሳሎን ቁጭ ብዬ በቃ ቲቪ ላይ ይመጣል፣ እሱን እያዩ እኔን ይሾፉኛል። ሌላም አንድ ቀይ ልጅ አለ። ሁለት ናችሁ የኔ የተረገሙ ልጆች። በጣም እያስጠጣችሁን ነው። ይሄን የምታዩት ከሆነ በጣም እያስጠጣችሁን ነው። በተለይ አንተኛው እጢ መነፈላ እጢ እንደናንተ የለም በቃ ማለት ፍቱ እንዴ።
በተለይ እየተማሩ ያሉ ወጣት ተማሪዎች ከሆኑ በተለይ በእንደዚህ አይነት ኤጅ ላይ ያሉ ወጣቶች እንግዲህ እውነቱን ነው እየተጠጡ ነው አይገልጸውም ማለት ነው። ቤተሰቦች እነሱ ነው ማያቸው። እነዚህ ልጆች ደግሞ እኔ ጭንቅላታቸው ምን እንደሆነ አላውቅም። የሚያወሩት ነገር የሚናገሩት ነገር እኔ የምር ትልልቅ እኔ ሰዎች እውቀት አላቸው ተብሎ የሚጠበቁ ሰዎች እኔ እነሱ እንደዚህ የዚህን ያህል ይናገራሉ የዚህን ያህል እውቀት አላቸው ብዬ አላስብም። የእውቀት ደረጃቸው ሌላ ነገር ነው። በቃ እኔ ሌላ ታሪክ ላይ ነው እየከተታቸው ያለው። ብቻ ግን እንደዚህ ማቹር መሆን ይቻላል? እኔ የሚቻል አይመስለኝም። ግን ሐሳብ አስተያየታችሁን እስቲ ኮሜንት ላይ እየጻፋችሁን ሰብስክራይብ እያደረጋችሁ ፍቅራችሁን እያሳያችሁኝ ሰብስክራይብ እያደረጋችሁ ፕሊዝ ወደ ቀጣይ ቪዲዮ እናልፋለን። አንቺ አጭበርባሪ ከተጋባን 4 ወር ከ15 ቀናችን ነው። እንዴት 9 ወር ሳይሞላሽ ልትወልጂ ቻልሽ እንዴ? አንተ እኔን ካገባኝ ስንት ወር ሆነ? 4 ወር ከ15 ቀናችን ነው። እና እኔ ደግሞ አንተን ካገባው ስንት ወር ሆነ? 4 ወር ከ15 ቀን ነው። እና ሲጀመር አንድ ላይ ስንት ወር ይሆናል? 9 ወር። እና አሁን ገባ? አዎ አንቺ ወይኔ አምላኬ ይቅር በለኝ። ታማኝ ሚስቴን ያለ ጥፋቷ ጠረጠርኳት። ጥያቄ ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስ ከዛ ደግሞ ኤ ስኩዌር ፕላስ ቢ ስኩዌር ኢዝ ኢኳልስ ቱ ሲ ስኩዌር እያልን ያን ሁሉ ፎርሙላ መሸምደዳችን እና ማወቃችን አሁን ላይ ለህይወታችን ምን ጠቀመ? እስቲ ኤፍ ኦፍ ኤክስን እኔ በህይወቴ አንድም ቀን ተጠቅሜው አላውቅም። እና ደግሞ አማርኛ ላይ ተውሳከ ስም እና ተውላጠ ግስ ተውላጠ ስምና ተውሳከ ግስ አሁን ምንም አልጠቀመኝም ማለት በጣም በቃ ተጨንቄ የተማርኩት ትምህርት ቢኖር እሱም ፓርት ነው። ቀኔና ሰም ምናምን እሱ በጣም ያበደ ነው። ግን ይሄ ተውሳከ ስም ተውሳከ ግስ ምናምን ምን ጠቀመኝ አሁን ላይ? እውነት ቁም ነገር እስቲ ንገሩኝ። እና ደግሞ 5ኛ ክፍል 6ኛ ክፍል 7ኛ ክፍል ኮንቲኒየስ ቢራቢሮና ያንበጣ የመተንፈሻ አካላት ሪስፓራቶሪ ሲስተም ምናምን ኩብኩባ ሹሹባ ኦምቡባ ፖፒል ላቫ አደ ምን ጠቀመሽ? ቁም ነገር ወንደ ጽጌ ሴተ ጽጌ ሲጀምር ጽጌ ማናት ንገሩኝ እስቲ። ፎቶሲንቴሲስ በቂ ነው። አሁን እኮ በዛ እድሜ ስለ ታክስ ቢያስተምሩን፣ ስለ ገንዘብ አያያዝ፣ ስለ ባንኪንግ ሲስተም፣ ስለ እርሻ፣ ስለ እህል ምናምን ስለ ቅርጫ ምናምን ቢያስተምሩን ያ በደረስን ነበር ማለት ያ በደረስን ነበር። ቁም ነገር እስቲ አስቡት። ብረት አስተኔ ብረት አስተኔ ምናምን ብለው ሰከሱ። ይኸው ድንጋዩን ቀርን። ብረት አስተኔ በጣም ደስ ይላል። በነገራችን ላይ እኔም በጣም ጥያቄ የሚፈጥርብኝና የልቤን ነገር ነው የተናገረው። የምር ነው የምላችሁ። ህፃን እያለን የምንማራቸው ትምህርቶችና አሁን ላይ ደግሞ ወርዶ ደግሞ የምናያቸው ነገር በጣም የተለያዩ ነገሮች ማለት ነው። ጻጻፍ ኩብኩባ የሆነ ነገር እንትናቸው እንዲህ ሊራቡ ሲሉ ንብና እንትን የሆነ ነገርና የሆነ ነገር የማይገናኝ የማይመሳሰል ነገር ማለት ነው። ግን እውነቱን ነው። ስለ ታክስ ብንማር፣ ስለ ገንዘብ አያያዝ፣ ስለ እርሻ፣ ስለ ቅርጫ እውነቱን ነው። በነገራችን ላይ ምን ታስባላችሁ? እኔም በነገራችን ላይ እንደዚህ ብንማር ኖሮ ሁላችንም ወጣቶች ስራ አጣ አይሆኑም ነበር። ወጣቱም ሀገራችንም እንደዚህ ያለንበት ደረጃ ዝቅ ያለ አይሆንም ነበር፣ ከፍ እናድርጋት ነበር። በነገራችን ላይ የሚመለከትን ነገር ብንማር ማለት ነው። ሐሳብ አስተያየታችሁን እስቲ ኮሜንት ላይ እየሰጣችሁን ይህንን ነገር መማራችን ጥሩ ነው ልክ ነው ብላችሁ ታስባላችሁ? ሰብስክራይብ እና ሼር የደውል ምልክቷን እየነካችሁ ደግሞ ቤተሰብ መሆኑን እንዳትረሱ። ወደ ቀጣይ ቪዲዮ እናልፋለን። ደራሲ በድሉ ዋቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁ። ይህ የውድቀት አዋጅ ነው ብለዋል። ታዋቂው ደራሲና የስነ ጽሑፍ መምህር በድሉ ዋቅጅራ ሰሞኑን በማህበራዊ ሚዲያ ወይም ቲክቶክ ላይ ሰግጥ ወይም በብልግናና አላዋቂነት ታዋቂ ለሆኑ ግለሰቦች የተዘጋጀውን የሽልማት መርሃ ግብርና ሰግጥ ፈምስ በሚል የተጀመረውን ሀገራዊ የጉዞ ዘመቻ አጥብቀው ተቃወሙ። ደራሲው ይህንን ክስተት የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ሲሉ ጠርተውታል። በድሉ ዋቅጅራ ባሰራጨው ጽሑፍ እንደ ሰመረ ባሪያውና አሌክስ አብርሃም ያሉ ጠቃሚ ይዘት የሚያቀርቡ ወጣቶች ሳይበረታቱ በአንጻሩ ድንቁርናን፣ ድፍረትንና ንቀትን መለያቸው ያደረጉ ግለሰቦች በመኪናና በገንዘብ መሸለማቸው በሀገር ላይ ተስፋ የሚያስቆርጥ ድርጊት መሆኑን ገልጸዋል። ደራሲው በተለይ አንጋፋ አርቲስት ሰራዊት ፍቅሬ ሰግጥ ፈምስ የተሰኘውን ሀገራዊ ዘመቻ ለመምራት ጋዜጣዊ መግለጫ መስጠቱን ሲመለከቱ በእጅጉ መደንገጣቸውንና እንቅልፍ እንደነሳቸው ገልጸዋል። ብዙ ውጣ ውረዶችን አልፈው እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ የዚህ ዘመቻ ፊት አውራሪ ሲሆን ለልጆቻችን የሚያስተላልፈው መልእክት ምንድነው? እዚህ የደረስኩት ደድቤና ሰግጬ ነው እያለ ነው ወይ ሲሉ በድሉ ጠንካራ ጥያቄ ሰንዝረዋል።
አርቲስቱ የትምህርት ስርዓቱ መውደቅ፣ ሙስናና ሌሎች ሀገራዊ ችግሮች ሳያነሳሱት የሰገጤዎች ማነስ ለሀገራዊ ዘመቻ ያነሳሳው ምን አስልቶ ነው ሲሉም ተችተዋል። እነዚህን መርሃ ግብሮች በገንዘብ የሚደግፉ ተቋማትንም የኮነኑት በድሉ ተቋማቱ ለሀገርና ለማህበረሰቡ ከሸቀጣቸው ማራገፊያነት የዘለለ ትርጉም እንደሌላቸው አመላካች ነው ብለዋል። በመጨረሻም በድሉ ዋቅጅራ ኢትዮጵያ ኃላፊነት የሚሰማው መንግስት ካላት የጉዞ በአስቸኳይ ሊታገድ እንደሚገባ አሳስበዋል። የባህልና ስፖርት ሚኒስቴር፣ የትምህርት ሚኒስቴር እንዲሁም በወጣቶች ጉዳይ የሚሰሩ ተቋማት ካሉ ይህን ጉዞ ማገድ አለባቸው ያሉት ደራሲው በማህበረሰባዊ እሴቶች ላይ የሚያሾፉና ያልተማረውን ማህበረሰብ ስነልቦና የሚጎዱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊ እርምጃ ሊወሰድ እንደሚገባም ጥሪ አቅርበዋል። አበሻ በኪሱ ሞደሻ ነው ይዞ የሚዞረው። ቀና ስትል እልው፣ ቀና ስትል እልው፣ ከፍ ልትል ስትል እልው። በቃ ወርታች ነው የሚቀረቅረው። ምን ሆናችሁ ነው? በአዶናይ ጉዳይ ጭንቅ ጥብብ ያላችሁ ሰዎች አላችሁ። የመጀመሪያ አዶናይ ካጠፋ ህግ ይጠይቀዋል። በቃ ተጨነቃችሁ፣ ተጠበባችሁ። መደመጥን የሚሰጥህ እድል እግዚአብሔር ነው እድል የሚሰጠው ለመደመጥ። ተውት ይሄንን ልጅ። ካጠፋ ህግ ይጠይቀዋል። እሱን ለመጣል ከዛሬ ነገ ይወድቅልናል ብላችሁ በጉጉት እንዲህ ምናምን በቃ እንዲህ ወይ አስመትቱበት ሂዱና እንዲህ ምን ሆናችሁ ነው? ውሃ ጠጡ እስኪ። በጣም ነው የምታሳፍሩት። ዘሀበሻ ዛሬ የሰራውን ዜና አይቼ ስግጥ ፍምስ የሚለው ነገር ትሬንዱ ቢቆም ምናምን። ኧረ በስመ አብ! ኧረ ስንት የሚሰራ ስራ አለ። ኧረ ተው በቃ ልጁን ለራሱ ተውት። በቃ ተጽዕኖ ፈጥሯል። ማመን መቻል አለብህ። በቃ ይችላል። እመን። ሲያጠፋ ህግ አለ ይጠይቀዋል። በቃ ግን ካሁን መች ያስሩዋል ብለህ መንግስት ካሁን መች ደብቀዋል? መች ነው እንዲህ በኩርኩም በቃ መጎሳቆል ማልቀስ ምናምን ካልሆነ አትቀበሉም ማለት ነው። ውሃ ጠጡ እስኪ። ታሳፍራላችሁ። አይ እውነት እኮ ነው። በነገራችን ላይ ልጁ ምንም ሳያደርግ እውነቱን ነው ልጅ የተናገረው። ሰው ላይ የተናገረው መዶሻ ነው ሰው በኪሶ ይዞ የሚሄደው። ሰው እንዲቀየር እንዲለወጥ በየፊናው ተፍተፍ እንዲል ስግጥ እንዲል ላለመው ነገር ድድብ እንዲል ብሎ ተናግሮ እንግዲህ አዶናይ እዚህ ጋር ግን ሰው እየተረጎመ ያለው ዘሀበሻ በድሉ ዋቅጅራ የሚባለው ሰውዬ አይ ቲንክ ስሙን አልተሳሳትኩትም። እሱ ሰውዬ ደግሞ መንግስት ማስቆም አለበት። ምን ማለት ነው? ቆይ ምን ባጠፋው? አዶናይ ምን ባደረገው? ለሰው ሰፖርት ባደረገ ሰው ባለመውና ባቀደው ነገር ይሄድ ባሰበው መንገድ ይሄድ ማለት አይ ዶንት ኖ ብቻ እንዴት እንደምታዩት እንዴት እንደምትመለከቱት አላቅም። ብቻ ይሄ ነገር ልክ አይደለም፣ ለእኔ ጥሩ አይደለም። አዶናይ እየሄደበት ያለው መንገድ ልክ ነው። መንግስትም መጠየቅ ይችላል። የሚፈልገው ነገር ካጠፋ በመንግስት ይጠየቃል፣ በህግ ይጠየቃል። ይሄ ንግግር ልክ ነው ብላችሁ ታስባላችሁ? አሁን እንደዚህ አይነት የሚመጡት ከቅናት ነው መቼም እንደዚህ አይነት ነገር ከቅናት ነው ይሄ ነገር የሚመጣው። ልክ ነው ብላችሁ ታስባላችሁ? አሁን እንደዚህ እየተወራ ያለው እየተነገረበት ያለው ነገር እስቲ ንገሩኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እኔ ዶሮ ወጥ እንኳን ስሰራ ፈረሰኛውን ጋልቤ ነው የምሰራው። ከሚኒሊክ ዘመን ጀምሮ ነው ያበሰልኩት። በዛ ምክንያት አጼ ሼፉ የሚባል ቅጽል ስም ሁላ ተሰጠኝ። በጣም ጎበዝ ነሽ ማለት። በጣም ጎበዝ ነኝ። ሴት ዶሮ እንኳን ገዝተው እንቁላል አልጥል ካለች ድንች ታቅፌ እኔ ጫጩቱን ላስፈለፍላለሁ። በጣም ጎበዝ ነኝ። እኔ ስንት ዘመን ቲማቲም ቀጠቀጥኩ። ቲማቲም ከኔ ጋር እልህ ይዞት በተለምዶ ነው ቲማቲም ድል ተብሎ የተቀረ። እሱ ካፌ እንኳን ከፍተው ድርቆሽ ፍርፍር ቢያዙና ድርቆሹ ቢደርቅ ግሪስ ቀብተ ነው ድርቆሹን ማለስለስ እንችላለን። ዳቦ በማርማራታ ፈልገው እንኳን ማርማራታ ቢጠፋ ማርማር የሚለውን ዘፈን ጋብዥ በዳቦ መብላቱ ላይ ይችላል ነው የምላችሁ። የምር ለዚህ ልጅ እስቲ በጣም ነው የሚችለው። የምር እኔ በጣም ነው የተመቸኝ። እስቲ እንዴት አያችሁት? ቀልዱ እኔ በጣም ነው የተመቸኝ። አዲስ ጀማሪ ነው እንግዲህ ቲክቶክ ላይ እየገባችሁ ብታበረታቱ ጥሩ ነው ብዬ አስባለሁ። በጣም ቀለኛ ነው፣ ጨዋታ የሚያውቅ ልጅ ነውና ወደ ቀጣይ ቪዲዮ እናልፋለን። ኢትዮጵያ ውስጥ በጣም ብዙ ታለንትድ ሰዎች አሉ። እቺን ሀገር ማስጠራት የሚችሉ ኢትዮጵያን ኢንተርናሽናል ማድረግ የሚችሉ በጣም ብዙ ታለንት የሆኑ ሰዎች አሉ። እነዚህ ታለንትድ ሰዎች ደግሞ ማለት ነው ዶክተሮች ናቸው። ልንገራቸው ግን በዶክተር ብቻ መስራት አይፈልጉም። አንዱ ዶክተር ሆኖ ዘፋኝም ሊሆን ይችላል። መስፈን እስከፈለገ ሰግጠት ዘፍናለህ። ዶክተር ሆነ እያለም የሰዎች ህይወትን እያዳንክ እያለ ትዘፍናለህ። ግን ይህ ሰው የሚፈራው ቤተሰቦቹ እንዳይንቁት ነው። አንተ የተከበረ ስራ ይዘህ እንደዚህ ራስህ ታዋርዳለህ ይባላል። በአገባ ሰግጠት ትሰራለህ። የፈለጉትን ይበሉ። እንደዚህ ነው ህይወት የሚቀየረው። እኛ ሰዎች ስንባል አንድ አይነት መንገድ ብቻ አይደለም የተሰጠን፣ 10 አይነት መንገድ መከተል እንችላለን። ከፈለግን አክተር፣ ከፈለግን ዘፋኝ፣ ከፈለግን ዶክተር፣ ከፈለግን ኢንጂነር፣ የፈለግነውን ነገር ይዘን የፈለግነው ማዕረግ መርጠን መከተል እንችላለን። ሰው የመረጠልን ማዕረግ ተከትለን ግን እንደኔ እንደውም አሁን ላይ ሰግጥ የሚለው ቃል በጣም ከተመቸን ሰዎች ይልቅ አይመቸንም ያላችሁ ሰዎች ይበልጥ እየሰገጣችሁ ይመስለኛል። ቢካዝ በጣም ብዙ ሰው አስረዳችሁ። በቃ በጣም ብዙ ሰው አዶናይን ተውት፣ እሱን የሚደግፉ እሱን የተረዱት ሰዎች እኔም ጨምሮ ብዙ ሰው እያስረዳ ነው። ቲክቶክ ላይ ብትሉት ምን ላይ ሌሎች ኢንተርቪዎች ላይ ብዙ ሰው ለማስረዳት እየሞከረ ነውና በጣም ሰግጣችሁ በቃ እንዳይገባችሁ እየፈለጋችሁ ጆሮአችሁን ጭንቅላታችሁን ድፍን እያደረጋችሁ ነው እንጂ ይሄን ያህል ከባድ ነገር ሆኖ አይደለም። ባይዘዊ እና አሁን ላይ በቃ እኔ ኮምፕሊትሊ በቃ እንትን የደመደምኩት ነገር ቢኖር እነዚህ ሰዎች ችግራቸው ከቃሉ ሳይሆን ከልጁ ነው።
ልጁ ለምን በሁለት እግሩ ቆመ? ለምን ሰው ወደደው? ለምን ያ ሁሉ ስቴጅ ላይ ተሸለመ? ይሄ ሁሉ ነገር ዲዘርቭ አያደርግም ይሄ ልጅ በሚል ትንሽም የቅናት መንፈስ ያለባቸው ሰዎችን አሉ። እንደዛ ነው እንጂ ከቃሉ ቢሆን ችግራችሁ በእውነቱ ከሆነ ቃል የሚታረም ነገር ነው፣ መቀየር ይቻላል እንጂ ቃሏ ካልሆነች ያልተመቸቻችሁ ቃሉ ይቀየር፣ አዶናይ በዚህ የሚቀየረው በዚህ ተካው የሚል ሀሳብ የሚያመጣ ሰው እንኳን የለም ከመሀላችሁ። ሁላችሁም የምትሉት ያላችሁት ይሄ መጥፎ ነገር ነው፣ ይሄ ትውልድን የሚሰብር ነገር ነው፣ ይሄ ቃሉ እንደዚህ ነው፣ ይሄ ቃሉ እንደዛ ነው የምትሉ ሰዎች ብቻ ናቸው ያላችሁት። ይሄ ደግሞ ሆነ ብላችሁ እንዳይገባችሁ ስለፈለጋችሁ እንጂ አይዲያው እኛ የተለየ አእምሮ ኖሮን አይደለም የተረዳነው፣ በቃ ስላልፈለጋችሁ ነው። እና እኔ ትቻለሁ፣ ለሰው ማስረዳት ራሱ ትቻለሁ። አሁን እሱ ቪዲዮ ሲሰራ እንደው ፐርሰናል ነገር ሆኖብኝ ስለ ሕክምና ሰዎች ስለ ዶክተሮች ብሎ ምሳሌ ሲሰጥ እንደው ፐርሰናል ሆኖብኝ ትንሽ ስለነካኝ ነው ቪዲዮ የምሰራው እንጂ እናንተን ለማስረዳት አይደለም። እኔ ተስፋ ቆርጫለሁ በእንደሱ አይነት ሰዎች። ኢቭን አሁን የሚሰማኝ ያለው ነገር አንድ በጣም ስልጣን ያለው ሰው ወይ ደግሞ የሆነ ከከፍተኛ አካላት ይሄ ቃል እንዳትጠቀሙት የሚል ነገር ሊመጣ ይችላል። የሆነ ቀን ቢመጣ እንኳን እኔ በልቤ ሁሌ ሰግጬ እንደምኖር ወስኛለሁ ጋይስ። እና እንደያረዳዳችሁ ነው። መረዳት ከፈለጋችሁ ተረዳላችሁ፣ ካልፈለጋችሁ አትረዱ። በተረፈ ደግሞ ይሄን የምትቃወሙ ሰዎች እስቲ የተሻለ ነገር አምጡ። እሱ የሰራውን 25% ግማሹን ኳርተሩን ስሩና ከዛ እንከተላችሁ። እኛ እኮ ሜዳው ሰፊ ነው። ቲክቶክ ለሁሉም ሰው ክፍት ነው። ዓለም ሰፊ ናት። አልጠበበባችሁ። ሁሉም መሬት እሱ አልያዘው። ለምንድነው እንደዛ የምታስቡት? ኢቭን አሁን ጆን ዳንኤል ሊፈታ ነው ብላችሁ ጆን ዳንኤል የሚፈታበት የተፈታበት ቪዲዮዎች ምናምን የተሰሩት ላይ ሄዳችሁ አዶናይ ትላላችሁ። ምንድነው የምታወዳድሩት? ማይገናኝ ነገር ለምን ታወራላችሁ? አዶናይ ሌላ ሰው፣ ጆን ዳንኤል ሌላ ሰው። እሱም የራሱ ሀሳብና ስራ አለው፣ ይሄም ልጅ የራሱ ሀሳብና ስራ አለው። ኢቭን ሶስተኛ ሰው ሆናችሁ ተደረባችሁ መጣችሁ ቤስት ቲክቶከር ብለን እናንተንም መሸለም እንችላለን እኮ። ቦታው ጠባብ አይደለም። ለምንድነው በግድ ሁለቱ ልጆች መሀል እንዲሻክር የምትፈልጉት? በቃ የሆነ ወሬ ስለሚፈለግ ነው። ቲክቶክ ላይ ሁሉ ጊዜ የሆኑ ሰዎች መጣላት አለባቸው፣ መቀማማት አለባቸው። እንደዛ ነው ትሬንዱ፣ እንደዛ ነው። በጣም ያሳዝናል። ኤኒዌይስ ለሱ ምንም ሴንስ እንደማይሰጠው አውቃለሁ፣ ግን በቃ ስሙ መጣላት የለበት ቦታ ሄዳችሁ ስሙን አትጥሩት። በተረፈ ጥሩ ለመሆን ሞክሩ። መረዳት ከፈለጋችሁ በጣም ቀላል አይዲያ ነው፣ መረዳት ትችላላችሁ። መረዳት ካልቻላችሁ ደግሞ ውስጣችሁ ያለውን ጥላቻ ለማስወገድ መጀመሪያ ሞክሩ። እውነት ልባችሁን ንጹህ አድርጉት። በቃ ለሰው ክፋቱ፣ ለሰው ምቀኛቱ። ይሄ ልጅ ዛሬ የጠላችሁ ልጆች አጠገባችሁ ያለው ሰው እንኳን ቢያልፍለት ደስ እንደማይላችሁ በጣም እርግጠኛ ነኝ። እኔ ፐርሰናሊ የተረዳሁት ነገር ይሄ ነው። ከሱ በጣም ብዙ ነገር ተምረናል። እውነት ቲክቶክ ላይ እንደው ትምህርት የለም ይባላል፣ ግን እንደዚህ አይነት ነገሮች ራሱ ያስተምራሉ። እና ይሄ ልላችሁ ነው። የሕክምና ባለሙያዎች ደግሞ ቲክቶክ ላይ ልክ ነው። በነገራችን ላይ አውቆ የተኛ ቢቀሰቅሱት አይነቃም እንደሚባለው ልጁ የተናገረው ንግግር ማስቀየር የምትፈልጉትም ነገር ካለ ሰው የተሳሳተው ነገር ካለ እንደ ምክርም እኮ እንደ አድቫይስም እኮ ይሰጣል። ግን ሰው ምንም ምክንያት የለውም፣ በደፈና ነው ይህን ነገር ይቁም ይሁን ነገር ይሁን። ልጅቷ የተናገረችው ነገር በሙሉ ልክ ነው። እኔ ምንም የምጨምርበትም የምቀንስበትም ነገር የለም። እንደተመቻችሁ ሀሳቧ በፍጹም አልጠራጠርም። ሀሳብ አስተያየታችሁን ኮሜንት ላይ ብትሰጡኝ ደስ ይለኛል። ወደ ቀጣይ ቪዲዮ እናልፋለን። እንግዲህ ፋሚሊ አዶናይ ቃል በገባው መሰረት ይሄው ዛሬ ጠርቶ አክብሮ መክሮኝ፣ እኔ ለሰው ልጅ ዋናው ምክር ነው ፋሚሊና መክሮኝ ይሄንንም እንደዚህ ያርጉልኛል። ቃላት የለኝም። አዶናይ የእግዚአብሔርን በጣም ነው ማመሰግነው። ይሸበት አሁን የነገርኩት ምክር በራስ ያለ ግን ይሄኛው ማለት ነው። ሌላ የነገርኩት ነገር አለ ከቪዲዮ ውጪ። ምን አልኩት? ሱራዬ ያልኩት ታዋቂ ነህ አሁን ሰው ያያሃል፣ ግን ስትንቀሳቀስ 10000 ፎሎወር እንዳለክ 10000 ፎሎወር እንዳለክ ሰው ማክበር አለብህ። ልንገርህ ገባህ? ለፎሎወር አደገ ብለህ የሆነ እንትን ለማለት ኩራት ልብህ ውስጥ ከገባ ነው ማለት እግዚአብሔርን የውድቀት መጀመሪያ ያዛኔ ትሆናለች። አብዛኞቹ ቲክቶከሮች 1 ሚሊዮን ሲያልፉ የነሱ ውድቀት ምንድነው የሚሆነው? ኩራት ነው የሚሆነው፣ ሰውን አለማገዝ ነው የሚሆነው። 10000 ፎሎወር ካለ ካንተ ከማንም ሰው ጋር ኮላብ ታደርጋለህ። ገባ? ታዋቂ ቲክቶከሮች ብታይ ማለት ነው አክብረህ ትጠይቃለህ አይደለ? ኩራት ልብህ ውስጥ እንዳይገባ ቢ ሃምብል፣ እግዚአብሔርን ትይዛለህ፣ መንገድህን ታውቃለህ፣ ታድጋለህ። መጨረሻ ሻዶኒ እግዚአብሔር ያክብርልኝ። እሺ እኔም በጣም ነው ወድማ ከብረሽ ስላገኘው ደስ ብሎኝ። እኔ ምን አባ ማናጀር ብሩን ስጠው ማናጀሩን ይሰጠው። አዶናይ እንግዲህ ቃል በገባው መሰረት ለሱራጃ 100,000 ብሩን ሰጥቶታል። በነገራችን ላይ እስቲ ለአዶናይ አንዴ ማለት ነው እየሰራው ያለው ነገር እያደረገ ያለው ነገር በጣም የሚደነቅ በጣም የሚበረታታ ነገርና በጣም ጀግና ሰው ነው። ለሰው የሚሆን አይነት ሰው ነውና እንደዚህ አይነት አመለካከት ያለው ሰው ቲክቶክም ላይ ሊሆን ይችላል፣ ዩቲዩብም ላይ ሊሆን ይችላል፣ የትኛውም ፕላትፎርም ላይ እንደዚህ አይነት ሰው ቢመጣ፣ ሌላም ቦታ ላይ እንደዚህ አይነት ሰው ቢኖር ሁላችንም እንቀየር ነበር። ሁሉም ሰው ይለወጥ ነበር። የምር ያለን ወጣቱ ያለበት ቦታ ላይ ቆሞ አይቀርም ነበርና የምር አዶናይ ፈጣሪ ይስጥልን፣ ፈጣሪ ያክብርልን። አንተ በጣም ምርጥ ሰውና ምትገርም ምትደንቅ ሰው ነህ። እስቲ ስለ አዶናይ ሐሳብ አስተያየታችሁን ፍቅራችሁን እንድትገልጹልኝ በትህትና ጠይቃችኋለሁ። ምን ታስባላችሁ ስለሱ? እዚህ ቪዲዮ ስር የተሰጠውን ኮሜንት ብታዩ ድድብና በየቤት ቁጥራችን እንደታደለ ነው የሚገባችሁ። በጣም ነው የሚያሳዝነው።
እነዚህ ሰዎች የምር እናት አላቸው? ከእናት ነው የተወለዱትስ ያስብላል። ይሄ በጣም ትልቅ ጥያቄ ነው የሆነብኝ። አንዲት የእናትነትን ጸጋ የተቀበለች እንዲሁም ደግሞ ከባዱን ህመም አሳልፋ ልጅ ያገኘችን እናት በዚህ መልኩ በሰብአዊነቷ ላይ መረማመድ ቁርአንም መጽሐፍ ቅዱስም እምነትም ከሌላችሁ ሞራልም የሚፈቅድ ነገር አይደለም። በዚህች እናት የደስታዋ ቀን ላይ ደስታዋን ለማጨለም በዚህ ያህል መልኩ ኮሜንት ላይ ስትታትሩ ለነበራችሁ ሰዎች በሚገርም ሁኔታ እናታችሁ ይህንን ቀን አልፋለች። እናታችሁን እየሰደባችሁ እንደሆነ አስቡት። አብዛኛው ሰው ስማርት ስልክ ይዟል እንጂ ማሰቢያው ከዳስተር ጠቅጠቅ ስልኩ ያነሰ ነው። ምን መሰላችሁ ጃራ ተስፋዬ ባለቤቱ ወልዳ ስትገባ እንግዲህ ኮሜንት ላይ የቲክቶክ ኮሜንት ላይ እንደዚህ አይነት ኮሜንት መቼም ነው ማጣበቁት ልብን የሚሰብር ማለት ነው። የምር ደግማችሁ ሶሻል ሚዲያ ላይ እንዳትወጡ ነው የሚያደርገው። ግን አንዳንድ ሰው ጭንቅላቱን አሳምነው ነው ሶሻል ሚዲያም ላይ የሚወጣውና በጣም ነው የሚደብረው። ልጁ የተናገረው ንግግር ላይ ምንም የምጨምረው የምቀንሰውም ነገር የለም። ሰው ስማርት ስልክ ነው ያለው በተለይ ሀበሻ እንጂ ስማርት ጭንቅላት የለውም። በጣም ብዙ ነገር ይቀራቸዋል። ስልክ ስላላቸው ብቻ ኮሜንት ላይ ስም ብለው አፋቸውን ይከፍታሉ። እናታቸው፣ ሚስታቸው፣ እህታቸው ሁሉ ቤተሰቡ በሙሉ የኢትዮጵያ ሕዝብ በሙሉ የኢትዮጵያ ሴቶች በሙሉ ያለፉበትን ነገር ተረስቶ እንደዚህ አይነት ኮሜንት መስጠት እንደምታውቁት እናቶቻችን ሲወልዱ ፊታቸው ያባብጣል። ሌላ ሰው ነው የሚመስሉት። መልካቸው ከለራቸው ተቀይሮ ነው የሚወጡት። ግን ኮሜንት ላይ ግን እየተሰጠ ያለው ነገር ለሰው ልጅ የማይሰጥ ኮሜንት ማለት ነው። የእንስሳ አስተሳሰብ ነው አንዳንድ ሰው ያለው። በጣም ነው የሚያሳፍረው። እንደዚህ አይነት ንግግር ልክ ነው ጥሩ ነው ብላችሁ ታስባላችሁ? ሲያሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሰብስክራይብ እና ሼር ቪዲዮ ደግሞ ሁሉ ጊዜ ስለቅ እንዲመጣላችሁ የደወል ምልክቷን እየነካችሁ ቤተሰብ እንድትሆኑኝ በትህትና ጠይቃችኋለሁ። ወደ ቀጣይ ቪዲዮ ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው። በጣም ብዙ ሰዎች ደግሞ አይስማሙበትም። በጣም ኃይለኛ ደጋፊ ያለ ከዚህ ሐሳብ ጋር የማይስማማ ደግሞ በጣም ብዙ ሰው አለ። እና እኔ አሁን የቪዲዮ እየሰራሁት ያለው አንደኛ ነገር ለምትደግፉት የሐሳብ ወዳችኋለሁ፣ የሁላችንም ሐሳብ ነው። ለማትደግፉት ሰዎች ደግሞ መጀመሪያ በምን ማስረዳት ፈልጋለሁ መሰላችሁ? እድል እንድትሰጡኝ እንድትረዱኝ እፈልጋለሁ። ለምን ስግጥ ፍምስ እንዳልኩኝ ባይገርማችሁ እኔ ከካናዳ ስመጣ በብዙ ችግር አልፌ ነው የመጣሁት። የዲያስፖራ ህይወት በጣም ሙድ ይዞብኝ ተጫውቶብኝ ነው የመጣሁት። በጣም አይናፋር ነበርኩኝ። ዝቅተኝነት፣ የበታችነት የሚሰማኝ ሰው አስደሳች ነበርኩኝ። ትልቅ ደረጃ መድረስ አላምንም ነበረ የዛኔ ማለት ነው። ወደ ኢትዮጵያ ስመጣ እንግዲህ ከእህቴ ጋር ነው ያረፍኩት which is ምንጣፏ ላይ ማለት ነው። እሷ አልጋዬ ልስጥህ እባክህ እያለችኝ ግን ምንጣፏ ላይ ነው ያረፍኩት። ለ7 አመት ሙሉ ካናዳ ኖሬ እንግዲህ አስቡት ተመልሼ ኢትዮጵያ ላይ የእህቴ ምንጣፍ ላይ ስተኛ ይህ ምን ያህል ዳሜጅ እንዳደረሰብኝ ውስጤ ልገልጽላችሁ አልችልም። እና ቁጭ ብዬ ያሰብኩትና እኔ ለምንድነው የምሰቃየውልኝ? ለምንድነው ህይወቴ ወደምፈልገው አቅጣጫ የማይሄድልኝ? ለምንድነው የምፈራው? ለምንድነው ማፍረው? ለምንድነው የምደበቀው? ለምንድነው ወደ ምፈልግበት ደረጃ በቀጥ ብዬ የማልሄደው የሚል ጥያቄ አይምሮዬ ላይ ሁሌም ጉብ ማለት ጀመረ። ቢካዝ ሁሌም እንዲሳካልኝ ሞክራለሁ፣ እነሳለሁ፣ ግን ወድቃለሁ፣ እፈራለሁ፣ እሸሻለሁ፣ እደበቃለሁ። ገባችሁ አይደል? እና እነዚህ ሁሉ ጥያቄዎች ራሴን ስጠይቅ ያገኘሁት መልስ ምንድነው? አንደኛ ውስጤ ላይ የተቀበረ የበታችነት ስሜት እንዳለ ነው። ውስጤ ላይ የተቀበረ እሺ ባይነት አለ። በቃ ሁሌ መስማማት በምፈልገው በማልፈልገው ነገር ሰውን ለማስደሰት ፍቅር ፍለጋ ራሴን ፍቅር መስጠት አልችልም ነበር። ገባችሁ? ከዛ ደግሞ ምንድነው ፈሪ ነበርኩኝ። የምፈራው ደግሞ ማለት ነው ማንን ነው? የሰው አይን ነው which is እኔ ለራሴ ስቆም ሰው ካየኝ ቢነቅፉኝስ፣ ቢተርቡኝስ፣ አትችልም ቢሉኝስ፣ ያ ውስጤ ላይ የተቀበረው በራስ አለመተማመን ቢያዩብኝስ የሚል ፍርሃትም ነበረ። ከነዚህ ሁሉ ፍርሃቶች ለማለፍ እድሜ ልኬ ሞክሬያለሁ። ካናዳ ያለው ሞክሬያለሁ። እኔ ቢያልሄድኩበት መንገድ የለም። በጣም ብዙ ነገር ሞክሬያለሁ። ግን በመጨረሻ አይ ቲንክ እግዚአብሔር ልቤ ውስጥ ያስቀመጠልኝ ቃል ብትኖር ሰግጥ የሚለው ቃል ነው። እኔ ማርያምን ነው የምላችሁ። ማርያምን ሰገጤ የሚለው ቃል አላቀውም ነበር። በማርያም ስም እየማልኩኝ ነው ያለሁት። አላቀውም፣ አንብቤው አላቅም፣ ከየት አባቱ እንደመጣ አላቅም። ይሄ ቃል ትርጉሙን ስለማላቀው ነው ደፍሬ የተናገርኩት ብዬ አስባለሁ። ግን ሰገጤ የሚለው ቃል ልቤ ላይ አረፈ። ከዛ ሰግጥ ብዬ ቪዲዮ ለቀቅኩኝ። ይህ ቃል ምን ያህል ኃይል እንዳለው አላወቅኩኝም። ምን ያህል ሰዎች እንደሚቀሰቅስና እንደሚያነቃቃ አላወቅኩኝም። ግን እቺ ቃል ምን አረገችኝ መሰላችሁ? የውስጤ ፍርሃት ሸፈነችው፣ አሸነፈችው።
የውስጤ በራስ አለመተማመን አሸነፈችው። እቺ ቃል ምንድነች? ከየት ነው የመጣችው? ማን ነው የሰጠኝ? ለካ ሰገጤ ማለት አይ ቲንክ ፋራ ነው መሰለኝ። ገባችሁ? የዛኔ ነው ሆኜ እያሰብኩት ያለው ሰገጤ ማለት ፋራ ማለት ነው። ከዛ ይህ ቃል በመጠቀሜ ምክንያት በጣም ብዙ ሰዎች አዲስ የሆነ ብሬክ ትሩ ይባላል አዲስ የሆነ አስተሳሰብ መገንባት እየጀመሩ እንደሆነ ተመለከትኩኝ። which is አይናፋር የነበረው ደፋር መሆን ጀመረ። ፈሪ የነበረው አለመፍራት ጀመረ። ባይ ዘ ወይ አለመፍራት ስላችሁ ለዓላማ መቆም ነው። አንዳንድ ሰዎች ለዓላማቸው መቆም አይችሉም። የሚፈሩት ተረባን ነው። ባይ ዘ ወይ ኦኬ፣ የሚፈሩት ተረባን ነው። ኦኬ፣ እሱ ነገር እቺ ቃል ይህ ሁሉ ነገር እየቀየረ እንደሆነ ታዘቡ። ከዛ እነዚህ ሁሉ ሰዎች ሲቀየሩ ሳይ እኔም ለራሱ ማስተንተን ጀመርኩኝ። ይህ ሰግጥ የሚለው ነገር ምንድነው? ምን ያህል ኃይል ቢኖረው ነው የሰው አይምሮ እንደዚህ እየቀየረ ያለው? ለካስ እንደ በነገራችን ላይ በተደጋጋሚ ስለዚህ ልጅ ንግግር ፕሩፍ አድርጌላችኋለሁ፣ አብራርቼላችኋለሁ። ግን እስቲ አሁን እኔ የምረዳው ነገር እኔ ስለዚህ ልጅ የምረዳው ሰው በቃ እንዲቀየር ሰው ሁላ ቲክቶክም ላይ ሊሆን ይችላል ኤቭሪቲንግ ላይ ሰግጦ ከሰራ ደድቦ ከሰራ ትልቅ ቦታ ይደርሳል። በቃ የዚህ ልጅ ዋና ሜን ታርጌቱና ዋና አላማው። ግን እናንተ ምን ታስባላችሁ? ብዙ ጊዜ በተደጋጋሚ አውርቻለሁ። ግን እስቲ ሐሳብ አስተያየታችሁን እናንተ ኮሜንት ላይ እንድትጽፉልኝ ፈልጋለሁ፣ በትህትና እንድትጽፉልኝ ፈልጋለሁ። ሁላችሁም ሰብስክራይብ ማድረግ እንዳትረሱ፣ ቤተሰብ መሆናችሁንም እንዳትረሱ። ናሁን ጎንቲ ውሸታም ነው። ናሁን ጎንቲን ትንሽ ብትጠብቁት ፍንጭቴ የገጠመው እኔ ጥሩ ሰው ስለሆንኩ ነው፣ ብሬስ አልተጠቀምኩም ብሎ ይናገራል። ነገ ጠብቁት፣ ነገ በቪዲዮ ጠብቁት። እውነቱን ነው የምነግራችሁ። ናሁን ጥርሱ ትዝ ይላችኋል። ይሄኛው ጥርሱ ከዚህኛው ጥርሱ እኮ በደብዳቤ ነበር የሚገናኙ ታውቃላችሁ። ቴክስት ነበር ቢደር ምን አለሽ ጥሩ ሰው ስለሆንኩ ነው ብሎ 3 ቀን ነው ሄዶ የጠይቀው 3 ቀን። በእርግጥ እኔ መቁጠር የምችለው እስከ 3 ነው የምችለው። ቁጥር 1 2 3 አላያችኋት እና እንደምን ዋልሽ ጠፋ አለው ኩኩሻ አለው ትንሽ እዛች አወቅሻት እነ ያራጋ ትንሽ እንትን ነበረኝ አለው እና ናሁን ጎንቲ እዛ ከማዳጋስካር ላይ ያለችው ሂፖፖታመሷ እስቲ ፋሚሊ ከታች ፎቶዋን የሷንና የሱን ጎን ለጎን አድርጋችሁ አውጡልኝ እንጂ አንተ እንኳን አልነበረህም። እነ ጆን ዳንኤል እነ ራቼ እነ እንትና ሲል አንተ አሁን ሰው ፍሬውን ሲያጨረጭ ቆለ። በነገራችን ላይ ቅኔው ገብቷቸዋል። ያው የሊያሾና የናሁን ፎንቲን ግጭት ነው እንግዲህ አምጥተው እንትን እያለ ያለውና እኔ በጣም ነው የሚመቸኝ። ኮሜዲያን ሰይፈ ፍርስ ነው የሚያደርገው፣ በሽንጣችሁ ነው የሚያጫውታችሁ በነገራችን ላይ ማለት ነውና እኔ በጣም ነው የሚመቸኝ። እስቲ ቪዲዮ ተመችቷችኋል? ግን ያው የእነሱን ቢፍ ነው እንግዲህ አምጥቶ እያወራ ያለውና ሀሳብ አስተያየታችሁን መስጠት እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። ክቡራን የቻናሌ ቤተሰቦች ዛሬ ለእናንተ ያዝኩላችሁ ቪዲዮዎች ይህንን ይመስሉ ነበረ። እንግዲህ አሪፍ ነገር እንዳገኛችሁበት በፍጹም አልጠራጠርም። ሁል ጊዜ እንደዚህ አይነት የሪያክሽን ቪዲዮዎች ስለምሰራ ሁላችሁም ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። በቀጣይም በአሪፍ ቪዲዮ መጣለሁ። ሁላችሁም የደውል ምልክቷን የሰብስክራይብ እና የሼር ምልክቷን እየነካችሁ ፍቅራችሁን እንድታሳያዩኝ በትህትና ጠይቃችኋለሁ። ባይ